በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘቅዱስ ቄርሎስ ምዕራፍ 70 የዓለም መምህር የእስክንድርያው ሊቀ ጳጳሳት ቅዱስ ቄርሎስ ያስተማረው ሃይማኖት ይህ ነው። እኛስ ያለማወላወል የደጋጉን አባቶቻችንን ሃይማኖት እንይዛለን አለ። ከአብ የተወለደ ወልድ ዋሕድ ሥጋን ነፍስን ነስቶ ሰው እንደሆነ እንደታመመ እንደሞተ በሦስተኛው ቀንም ከሙታን ተለይቶ እንደተነሳ እናምናለን። የማይሞት ነውና አንድ አካል አንድ ባሕርይ እንደሆነ በእግዚአብሔር ቃል እናምናለን። ከፍጥረት ሁሉ በላይ በሆነ ባሕርይ ሞት እንደደረሰ የሚናገር ማንም አላዋቂ አይኖር። ከቅድስት ድንግል ማርያም በተገኘ ሥጋ ሰው ሆነ ገንዘቡ ነውና። ስለዚህ እኛ ተዋህዶውን አምነን በመለኮቱ ሞት የሌለበት እርሱ ሰው እንደመሆኑ በሥጋ ሞተ እንላለን። አምላክ ሲሆን ሰው ሆነ፣ ከጌትነቱም ክብር ፈጽሞ አልተለየም። ምንም ሰው ቢሆን እርሱ ከፍጡራን ሁሉ በላይ ነው። በመለኮቱ ሕግን የሠራ ሲሆን እነሆ ሕግን በመፈጸም ተገኘ። ሕግን ሲሰጥ በነበረበት ባሕርዩ ጸንቶ ኖረ። በመለኮቱ ገዢ ሊሆን የተገዢ ባሕርይን ገንዘብ አደረገ። ግን የጌትነት ክብር ከእርሱ አልተለየም። አንድ ሲሆን ለብዙዎች ምዕመናን በኩር ሆነ። በአንድነቱም ጸንቶ ኖረ። ሰው እንደመሆኑ በሥጋ ቢሞት የሚያስደንቅ አይደለም፣ እነሆ በመለኮቱ የማይሞት ነው። ሐዋርያው ጳውሎስም በዚህ አንድ ጌትነት አብን በመምሰል ያለ ቃል እርሱ ለሞት እስከ መድረስ ደርሶ መከራውን እንደታገሰ ሞቱን በመስቀል እንደሆነ ተናገረ። ዳግመኛም በሌላ መልእክቱ ከፍጡራን አስቀድሞ የነበረ እርሱ እግዚአብሔር አብን በመልክ የሚመስለው በባሕርይ የሚተካከለው እንደሆነ ተናገረ። በሰማይም በምድርም ያለውን የሚታየውን የማይታየውን ሁሉ በእርሱ ቃልነት ፈጥሯልና፣ መናብርት፣ አጋይስት፣ መላእክት፣ መኳንንት ሁሉም እርሱን ለማገልገል ተፈጠሩ። ሁሉ በእርሱ ቃልነት ተፈጠረ። ከሁሉ አስቀድሞ የነበረ ነው። ሁሉ በእርሱ ጸንቶ ይኖራል። ለምእመን ገዥዋ እርሱ ነው። የሁሉ ገዢ ይሆን ዘንድ ከሙታን አስቀድሞ የተነሳ እርሱ ነው። ለሞተ ሁሉ በኩር ሆኗልና። ከሙታን ወገን የተወለደ ቀዳማዊ ከአብ የተገኘ የእግዚአብሔር ቃል ነው። ሕይወት ነው፣ አዳኝ ነው። አብ የወለደው እርሱ ነው። የሙታን በኩር ለሞተስ ተቀዳሚ እንደምን ተባለ? ሞት የሚስማመው ሥጋን ተዋህዷልና ሕማምን ሞትንም ገንዘብ አድርጓል። ስለ ፍጥረት ሁሉ ቤዛ ሆኖ በእግዚአብሔር ቸርነት በሥጋ ሞተ። ሕማም ሞት በሚስማመው ሥጋ ሞተ ብሎ አዋቂ ጳውሎስ እንደተናገረ የሕይወትነት ሥልጣንም ከእርሱ አልተለየም። በሥጋ ሞተ ብንልም በባሕርይ መለኮቱ አልሞተም። በሥጋ ሞተ ብለን እንደተናገርን በሥጋ ብቻ ሞትን ተቀበለ እንጂ። ቅዱስ ቄርሎስ አርማስ መርከብ ብሎ በጠራው መጽሐፉ የተናገረው የቀናች ሃይማኖት ትምህርት ይህ ነው። ለንዑሰ ክርስቲያን የቀረበ ከመጠመቃቸው አስቀድሞ የሚሰጥ ትምህርት ይህ ነው። ንዑሰ ክርስቲያን ናቸው እንጂ ወደ ፍጹምነት ባይደርሱ በአካል ሦስት በባሕርይ አንድ ብሎ በማመን ጸንቶ መኖርን ያስተምሯቸው፣ ያስረዷቸው። ይኸውም አንድ መለኮት፣ አንድ ባሕርይ፣ አንድ ኃይል፣ አንድ ልዕልና፣ አንድ ጌትነት፣ አንድ ክብር፣ ከጥንት አስቀድሞ የነበረ አንድ ቀዳማዊነት ነው። በሦስት አካላት በሦስት ገጻት ፍጹማን ናቸው። ግዙፋን አይደሉም፣ ያልተፈጠሩ ናቸው። ድካም የማይስማማቸው የማይለወጡ ናቸው። ለመገኘት ጥንት ለዘመን ፍጻሜ የላቸውም። አብ፣ ወልድ፣ መንፈስ ቅዱስ በአካል ሦስት በባሕርይ አንድ ነው ብሎ ማመን ይህ ነው። የማይመረመር በቅድምና የነበረ አብ በገጹ በአካሉ ፍጹም ነው። ሐዋርያት ያስተማሯት ቅድስት ቤተ ክርስቲያን የተቀበለቻቸው ቅዱሳት መጻሕፍት እንደተናገሩ የማይመረመር በቅድምና የነበረ መንፈስ ቅዱስም በገጹ በአካሉ ፍጹም ነው። ሐዋርያት ያስተማሯት ቅድስት ቤተ ክርስቲያን የተቀበለቻቸው ቅዱሳት መጻሕፍት እንደተናገሩ ዳግመኛም ከአብ ባሕርይ የተገኘ አምላክ ቃል ወልድ ያልተፈጠረ በመለኮት አንድ ከሚሆኑ ከሦስቱ አካላት አንድ አካል ከአብ ጋር ትክክል የሚሆን ዓለም ሳይፈጠር በመለኮታዊ ልደቱ ከአብ የተወለደ ፍጹም እግዚአብሔር አብን በመልክ የሚመስለው በባሕርይ የሚተካከለው የማይመረመር የጌትነቱ መታወቂያ እንደሆነ ያምኑ ዘንድ ያስተምሯቸው። በገጹ በአካሉ ልዩ የሚሆን የአብ ልጅ አምላክ ቃል በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ለእኛ ቤዛ ሆኖ ተሰጠ።
ያልተፈጠረ ሥጋ ያልነበረው ያልተፈጠረ ሥጋ ያልነበረው የማይለወጥ እርሱ እግዚአብሔር ቃል በማይመረመር ግብር በመልኩ በአምሳሉ የፈጠረንን እኛን ሰዎችን ለማዳን ከአብ አንድነት ሳይለይ ከሰማይ ወረደ። የኀጢአት መጀመሪያ በሆነች ከግዕዛኗ በወጣች በፈቃዳችን ምክንያት በእኛ ፈጽማ ጸንታ በነበረች ታላቅ ኀጢአት ተጎድተን ነበርና ከዚህ በኋላ ከአብ የተገኘ ገዢ አምላክ ቃል መጎዳታችንን አይቶ ይቅር በማለት ወርዶ ያለ ዘራ ብእሲ በቅድስት ድንግል ማኅፀን አደረ። በሥጋ ከመጀመሪያው ሰው ከአዳም ከአብርሃም ከዳዊት ከተገኘ ባሕሪዋም ኀጢአት የሌለበት በነፍስ በሥጋ ፍጹም የሚሆን አካልን ሊዋሃደው ፈጠረ። ከማርያም የነሳውን ሥጋ ከኀጢአት ከዘር የራቀ አደረገው። ከማኅፀን ጀምሮ በማይመረመር ግብር በአንድ ባሕርየ መለኮት ከእርሱ ጋር አንድ አደረገው። በማይመረመር ምስጢር እንደኛ በማኅፀን መጸነስን ወደደ። እርሱ ሰው እንደመሆኑ በማኅፀን ሳለ በባሕርየ መለኮቱ በሰማይ በምድር ከምድርም በታች ምሉ ነው። በማይመረመር በማይነገር ጌትነቱም በአበሬን አይኖር ነበር። የሕይወት እስትንፋስ ያላቸው ሁሉ በላይ በታች ያሉ ፍጡራንም ሁሉ በመሃል እጁ ናቸው። አሸናፊ ፈጣሪ እርሱ እንደ ካህሊነቱ ሁሉን ያዘዛቸዋል። ወልድ በድንግል ማኅፀን ሳለ በሰማይም በምድርም ከአባቱ ጋር በአንድ ባሕርየ መለኮት ሕልው ነውና ከኀጢአት በቀር በድንግል ማኅፀን ሥጋ ሆኖ ከተፈጠረ ከፍጹም ትስብእት ጋርም በማይመረመር በአንድ ባሕርየ መለኮት መች አንድ ነውና እርሷም በሥጋ ወለደችው። ዳግመኛ በሥጋ ጨርቅ ያለበሱት እርሱን ነው። ከሰው የተወለደ ትንሽ ልጅ እንደመሆኑ በበረህ ጣሉት። ዳግመኛ ከልዕልናው ከጌትነቱ የማይለወጥ አምላክ ሲሆን ከድንግል ጡት ወተትን የጠባ እርሱ ነው። አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እጅ መንሻ አቀረቡለት። ሰውም እንደመሆኑ ለሥጋ እንደሚገባ ተገዘረ። ሰውም እንደመሆኑ ስለ እርሱ መሥዋዕት አቀረቡ። ለዘመዶቹም ታዘዘ። ያችውም ያለ ዘራ ብእሲ የወለደችው እናቱ ናት። በሥጋ ከእርሷ መወለዱም እንደ ሴቶች መጽነስ ሥርዓት ልማድ አይደለም፣ ከሴቶች መጽነስ ሥርዓት ልማድ የተለየ ነው እንጂ። ድንግል ቃልን በሥጋ ያለ ዘራ ብእሲ ወለደችው። በጊዜው በዘመኑ ሁሉ ከአብ ጋር ትክክል የባሕርይ አምላክ ሲሆን ሰው እንደመሆኑ በሥጋ አካል በየጥቂቱ አደገ። በመለኮቱ ፍጥረትን ሁሉ የሚያከብር ሲሆን ለሰው እንደሚገባ በዮርዳኖስ በዮሐንስ እጅ ተጠመቀ። ተራበ፣ ተጠማ፣ ለሰው እንደሚገባ አንቀላፋ፣ ነቃ። መንገድ በመሄድ ደከመ፣ በላ፣ ጠጣ፣ አለቀሰ፣ ተከዘ፣ አዘነ። ይህ ጽዋ ሞት ከእርሱ ያልፍ ዘንድ ለሰው እንደሚገባ መላልሶ ማለደ። ታመመ፣ ሞትን ከተቀበለበት ከሥጋ ጋር አንድ ሆኖ በመስቀል ላይ በፈቃዱ በሥጋ ሞተ። አንድ ባሕርየ መለኮት ሥጋን ተዋህዶ በማኅፀን ካደረ ጀምሮ ሥጋ ገንዘቡ እንደመሆኑ በሥጋ ይህንን ሥርዓት ፈጸመ። ለማይመረምር ለመለኮቱ ባሕርይ እንደሚገባ ደግሞ እርሱ ኅብስት አበርክቶ ሁሉን ያጠግባል። አይራብም፣ አይጠማም፣ አይደክምም፣ አያንቀላፋም፣ አይታመምም፣ አይሞትም። ሕይወትን ለሁሉ ይሰጣል። ዳግመኛ በዚያ በሲኦል ተግዘው ያሉ ነፍሳትን ያድን ዘንድ በአካለ ነፍስ ወደ ሲኦል ወረደ። በመለኮቱም ሲኦልን በዘበዘ። ዳግመኛም ከሰማያት ሁሉ በላይ ነው። በአንድ ባሕርየ መለኮት ጸንተው ከሚኖሩት ከሦስቱ አካላት አንዱ አካል ነው። ከሰው ከነሳው ከመለኮቱም ጋር አንድ ካደረገው ከሥጋ ጋር አንድ ነው። በአበሪናም ተቀመጠ። በማኅፀን ካደረ ጀምሮ ከተዋህደው ከሰው ባሕርይ ከተገኘ ሥጋው ጋር አንድ ወልድ ብቻ ነውና ይህ ሁሉ ሲሆን አልተለወጠም። ያለመለየት ከወለደው ከአብ ከመንፈስ ቅዱስም ጋር በአንድ መለኮት ትክክልነት ከጥንት ጀምሮ በነበረበት በልዑል ጌትነቱ ባሕርይ ልዕልና ያሉ መላእክት ሁሉ አይመረምሩትም። የሚያስተምር ከመጠመቃቸው በፊት ሰዎችን ይህን ትምህርት ያስተምር፣ እንዲህ ይማሩ፣ እንዲህ ይመኑ፣ እንዲህ ይታመኑ፣ እንዲህ በሥላሴ ስም አምነው ይጠመቁ። የሦስቱ አካላት መለኮት አንድ እንደሆነ ሐዋርያት ያስተማሯት ቅድስት ቤተ ክርስቲያን የተቀበለቻቸው ቅዱሳት መጻሕፍት የተናገሩትን ሁሉ ይመኑ። ዳግመኛም ስለ መላእክት ስለ ሰዎችም ቢሆን
በሰማይ በምድር ስላለ ፍጥረት የተናገሩትን በየዘመናቸው በየነገዳቸው የተናገሩ ነቢያትም ሁሉ እግዚአብሔር የባሕርይ ሕይወቱ መንፈስ ቅዱስ አድሮባቸው በጊዜው ሁሉ የተናገሩትን እናምናለን። የተናገሩት ሁሉ እውነት ነውና፣ ነገር ግን መርምሮ ማወቅ አይቻለንም። ከውሃና ከመንፈስ የምትገኝ በአካል ሦስት በባሕርይ አንድ በሚሆን በአብ በወልድ በመንፈስ ቅዱስ ስም የምትሰጥ የከበረች ጥምቀትን ከመቀበላቸው አስቀድሞ በበጎ ዝናት ሆናችሁ ይህን ትምህርት ለሰዎች አስተምሩ። ክብር ምስጋና ለዘላለሙ ገንዘቡ የሚሆን አሜን። ምዕራፍ 71 ቅዱስ ቄርሎስ ስለ ምስጢረ ሥላሴ የተናገረው ድርሳን ይህ ነው። ጥንት ፍጻሜ በሌለው ዘመን አስቀድሞ በነበረ ሁሉም በፈጠረ ሁሉም በሚገዛ በአንድ አምላክ እናምን ዘንድ የከበሩ አባቶቻችን አስተማሩን። አብ በአካሉ ፍጹም አንድ ነው፣ ወልድም በአካሉ ፍጹም አንድ ነው፣ መንፈስ ቅዱስም በአካሉ ፍጹም አንድ ነው። እሊህ ሦስቱ እንደ መንግሥት ማዕረግ አይደሉም። ባሕርያቸው አንድ፣ አገዛዛቸው አንድ፣ አሳባቸው አንድ፣ ፈቃዳቸው አንድ፣ አምላክነታቸው አንድ ነው እንጂ። ሰማይን፣ ምድርን፣ ባሕርን በውስጣቸው ያለውን ሁሉ የፈጠረ እግዚአብሔር አንድ ነው። በኋላ ዘመንም ገብርኤል መልአክ ወደ ንጽሕት ድንግል ማርያም በተላከ ጊዜ ጸጋ ክብርን የተመላሽ ድንግል እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ይሆናልና ክብር ላንቺ ይገባል ብሎ በነገራት ጊዜ ያን ጊዜ ሳይወሰን በማይመረመር ግብ ያለ ዘራ ብእሲ በመስማት ብቻ ቃል በማኅፀኗ አደረ። ጥበብ ለራሷ ቤት ሠራች፣ በሰባት አዕማድም አጸናችው ተብሎ እንደተጻፈ ጥበብም የተባለ የእግዚአብሔር የባሕርይ ልጅ እግዚአብሔር ቃል ነው። የሠራችው ቤት የተባለም ከድንግል ፈጥሮ የተዋሃደው ሥጋው ነው። ይህም በነፍስ በሥጋ ፍጹም የሚሆን ትስብእቱ ነው። ሰባቱ አዕማድም ሰባቱ የሐዲስ ሕግ መጻሕፍት ናቸው። ከዚያች ሰዓት ጀምሮ ክርስቶስ አምላክ ሰው በመባል ሳይለይ አንድ አካል አንድ ባሕርይ ሆነ። እግዚአብሔር አብን በመልክ የሚመስለው በባሕርይ የሚተካከለው እርሱ ቀምቶ የእግዚአብሔር የሆነ አይደለም። ቀምቶ እግዚአብሔር የሆነ አይደለም፣ ራሱን አዋርዶ የተገዢ ባሕርይን ገንዘብ አደረገ እንጂ ተብሎ እንደተጻፈ። መለኮትስ እንደ ሰው በድንግል ማኅፀን ያለ የዕለት ጽንስ በመሆን በድንግል ማኅፀን ሳለ በሰማይም በምድርም ምሉ ነው። ለጽንሱ ወራት 9 ወር እስኪፈጸም ድረስ እንደ ሰው ሁሉ በየጥቂቱ አደገ። ከዚህ በኋላም የእግዚአብሔርን ቃል ከእርሷ በነሰው ሥጋ ወለደችው። በጨርቅ ጠቅልላ በበረት አስተኛቸው። ፍጹም መለኮቱ የሰውን ሥጋ ተዋሃደ ተብሎ እንደተጻፈ ሰው ሆኖ 30 ዘመን እስኪመላ ድረስ በአካል በጥበብ በሕዋሳት መጽናት በየጥቂቱ አደገ። በየጥቂቱ ያደገ መለኮት አይደለም፣ በሰማይም በምድሩ ምሉ ነውና። በሁሉ በሰማይም በምድርም የመላው እንዴት ያድጋል? ከተዋሃደው ሥጋ ጋር አንድ አካል አንድ ባሕርይ ነውና በየጥቂቱ ማደግን ገንዘብ አደረገ እንጂ። ከኃጢአት ብቻ በቀር እንደኛ በሥራ ሁሉ ተፈተነ። ተራበ፣ ተጠማ፣ ደከመ፣ አንቀላፋ፣ በላ፣ ጠጣ፣ አለቀሰ፣ ተከዘ፣ አዘነ፣ ታመመ፣ ሞተ፣ ተገነዘ፣ በመቃብርም ተቀበረ። እግዚአብሔር ቃል በተዋህደው በሥጋ ስለ እኛ ይህን ሁሉ ገንዘብ አደረገ። መለኮት ግን ከመከራ ሁሉ የራቀ ነው። በመለኮት ሕያው ሲሆን በሥጋ ሞተ ተብሎ እንደተጻፈ እግዚአብሔር በሦስተኛው ቀን ከሙታን ተለይቶ በተነሳ ጊዜ ጌትነትን በተመላ ተዋህዶ መለኮትና ትስብእት አንድ ወገን ሆኑ። እግዚአብሔር ጌታችን ኢየሱስ ክርስቶስን ከሙታን ለይቶ አስነሳው ተብሎ እንደተጻፈ በእግዚአብሔርነቱ ኃይል ሕያው ሲሆን ደግሞ ተሰቀለ። ከሙታንም ተለይቶ ከተነሳ በኋላ ዳግመኛ ሞት የለበትም። ጌታችን ኢየሱስ ክርስቶስ ተነስቶ በክብር በተገለጠ ጊዜ ደቀ መዛሙርቱ ይህ ስለ እርሱ እንደተጻፈ አውቀዋልና በክብር ተገለጠ የተባለ መለኮት አይደለም። ኩለንታ አካሉ ኩለንታ ባሕርዩ ክብር ነው። እንደምን ከበረ ይባላል? ከድንግል በነሳው ከሙታን ለይቶ ባስነሳው በሥጋ ከበረ ተባለ እንጂ። እንግዲህም በክብር ይገለጣል ተባለ እንጂ ወደ ሰማይ አድርጓልና ከአብም በመተካከል ተቀምጧልና። ሁሉን ይገዛ በሁሉ ይፈርድ ዘንድ በኋላ ዘመን ዳግመኛ በሥጋ ይመጣልና ለሁሉም እንደ ሥራው ይከፍለዋል። በቀናች ሃይማኖት የጸኑትን
ደስ ካሰኙት ከሰማዕታት፣ ከነቢያት፣ ከሐዋርያት ሁሉ በመንግሥተ ሰማያት በክብር ያኖራቸዋል። ውዳሴ ከንቱን በመውደድ ከሃይማኖት የወጡትን ግን ከአይሁድና ከሕግ አፍራሾች ሁሉ ጋር በገሃነም በሥቃይ ያኖራቸዋል። እሊህም ወደ ዘላለም ኩነኔ ይሄዳሉ። በተራበ በተጠማ በታመመ በደከመ ጊዜ መለኮት ከትስብእት ተለየ። መለኮትስ ተዋህዶት ቢሆን ድንቅ ድንቅ ሥራ በሠራ ነበር እያሉ ባለማወቃቸው ክርስቶስን ሁለት አካል ሁለት ባሕርይ ነው የሚሉ አሉ። እንዲህ የሚሉ ከቀናች ከክርስቲያን ሃይማኖት የተለዩ ናቸው። እኛ ግን ባለመለየት አንድ አካል አንድ ባሕርይ እንደሆነ እናምናለን። ግን በፈቃዱ ሥጋውን መከራ እንዲቀበል አደረገ። ሰዎች የተዋሃደው ሥጋ ምትሃት ነው፣ እውነተኛ ሥጋ አይደለም እንዳይሉ፣ ስለዚህም እንዲታመም አደረገው። ነፍሱን በሲኦል አልተወም፣ ሥጋውም ሙስና መቃብርን አላየም። መለኮት ከሁለቱ አልተለየም። ሁለንተናው ከነፍስ ጋር በሲኦል ነበረ። በሲኦልም ለጻድቃን የምሥራችን አበሰረ። ሁለንተናውም ከሥጋ ጋር በመቃብር ነበረ እንጂ በቦታው ሁሉ ምሉ ነውና። መለኮት በሕማም ድል አይነሳም፣ ለሕማም አይገኝም። ለሌሎች ባለማወቃቸው ሌሎችም ባለማወቃቸው ቃል ሰው ስለመሆኑ ሲናገሩ ነፍስን ሥጋን አልነሳም፣ እግዚአብሔር ቃል እንደ ሩቅ ብእሲ መርጦ አደረበት እንጂ ይላሉ። ዳግመኛም ቃል በባሕርዩ እንደታመመ እንደሞተ አብም እንዳስነሳው ይናገራሉ። ይህንን የሚናገሩ ሦስቱ ሞቱ እንዲያሰኝባቸው አያውቁም። እግዚአብሔር ቃል በባሕርዩ ከሞተስ እነሆ አብም ዳግመኛ ሞተ። እርሱ ራሱ ወልድ እኔ በአብ ሕልው ነኝ፣ አብም በእኔ ሕልው ነው፣ እኛ አንድ ነን ብሏልና። ዳግመኛም እኔን ያየ አባቴን አየ ብሏልና። ይህም እኔ የነገርኳቸው ቃል እኔ ከራሴ አንቅቼ የነገርኳቸው አይደለም፣ በእኔ ሕልውና ያለ አብ እርሱ ሥራውን ይሠራል እንጂ ብሏልና። እኛ ግን ከእኛ ባሕርይ በነሳው ሥጋ እንደታመመ እንደሞተ እናምናለን። እርሱ ከእግዚአብሔር ቃልም የተዋሃደውን ሥጋ ከሙታን ለይሶ እንዳስነሳው ያስነሳውም ሌላ እንዳይደለ እናምናለን። ቅዱሳን አባቶቻችን ያስተማሩትን ትምህርት ትተው ክርስቶስ ፈጽሞ እንዳልታመመ፣ እንዳልሞተ፣ እንዳልተነሳ የሚናገሩ አሉ። ይህንንም በመናገራቸው መለኮት ያጻፋቸውን መጻሕፍት ሁሉ ይለውጣሉ፣ ሐሰትም ያደርጓቸዋል። ለእኛ ግን እግዚአብሔር ያጻፋቸው ቅዱሳት መጻሕፍት ትምህርታችን ናቸው። መንፈስ ቅዱስም ክርስቶስ የማይታመም ፍጹም አምላክ የሚታመም ፍጹም ሰው ያለመለየትም አንድ አካል አንድ ባሕርይ ነው ብሎ በሐዋርያት አድሮ ተናገረ። በሊቃውንት አድሮ አስተማረ። ካልታመመ፣ ካልሞተ፣ ካልተነሳ ሌሎችን እንደምን ያስነሳል? አልሞተም አልተነሳም የሚሉ ግን መለኮት ያጻፋቸው መጻሕፍትን ሐሰተኞች ያደርጓቸዋል። ባለማወቃቸውም አምላክ የለም፣ ትንሣኤም ቢሆን መንግሥተ ሰማያትም ቢሆን ወቀሳም ቢሆን ፍርድም ቢሆን የለም ይላሉ። እርሱ ግን እንደ ካህሊነቱ የወደደውን ሁሉ ያደርጋል። እኛ ግን የዳንበትን አዳኛችን ጌታችን ኢየሱስ ክርስቶስ የተቀበለውን ሕማሙን በፈቃዱ ስለ እኛ በሥጋ ያደረገውን ሞቱን እናስተምራለን። ትንሣኤውንም እናምናለን። ወደ ሰማይ ማዕረጉንም እናስተምራለን። በሙታን በሕያዋን ይፈርድ ዘንድ የሚመጣበትን ዳግመኛ ምጽአቱን እርሱ የሚያወርሳት ለዘላለም የማታልፍ መንግሥተ ሰማያት እንዳለች እናምናለን። በኦሪት የተጻፈውን ቃል ምክንያት አድርገው ለእግዚአብሔር ቀድሞ ሥጋ እንደነበረው የሚናገሩ፣ ስለዚህም እግዚአብሔር ሰውን በእኛ አምሳል እንፍጠር አለ። በእኛ አምሳል ያለውም ስለ ሰው ሥጋ ነው የሚሉ አሉ። ነገር ግን እንዲህ አይደለም። እርሱ ስለ ውሳጣዊ ሰውነታችን ተናገረ እንጂ እርሱ ሁልጊዜ በመታደስ ጸንቶ ይኖራልና። አፋዊ ሰውነታችን ይሞት ዘንድ እስኪነሳ ድረስም ይፈርስ ይበሰብስ ዘንድ እንዳለው ነገሩ የታወቀ ነው። ውሳጣዊው ግን አይሞትም፣ አይፈርስም፣ አይበሰብስም። የበቃ ቢሆን ወደ መንግሥተ ሰማያት ይወስዱታል። መውጣት ሳይኖር ሁልጊዜ በዚያ ይኖራል። የበቃ ባይሆን ግን ወደ ገሃነም ይወስዱታል። ፍጻሜ ሳይኖረው ለዘላለም በዚያ ይኖራል። ሰው እግዚአብሔርን ደስ የሚያሰኝ በጎ ሥራን ቢሠራ እግዚአብሔርን እንደሚመስል እግዚአብሔር ገልጦልን ይህን ቃል እንተረጉማለን። ምድራዊ አዳምን መምሰል ገንዘብ እንዳደረግን ሰማያዊ ክርስቶስን መምሰልን ገንዘብ እናደርጋለን ተብሎ እንደተጻፈ፣ ውሳጣዊ ሰውነት ግን የማይለወጥ ዕውቀት ያለው ነፍስ ነው። ዳግመኛም እግዚአብሔር በሥጋ ተሰውሮ ያለ ነፍስን በቸርነቱ እግዚአብሔርን የሚመስል አድርጎ ፈጠረው። እግዚአብሔር ጥንቱን ሥጋ አይደለምና አይወሰንምና ጌታ እሳት ነው፣ ብርሃንም ነው፣ ማንም አይቀርበውም።
ሕሊናም መርምሮ አያገኘውም፣ አይመረመርም። ከላይ ሆኖ ሰማይን ይሸፍናል፣ ከታች ሆኖ ምድርን ይሸፍናል። ፍጥረት ሁሉ ሰማያት በውስጣቸውም ያለው ሁሉ ምድርም በምድር ላይ ያለው ሰው ሁሉ ከብቱም አውሬውም ሁሉ የሚንቀሳቀሱትም ወፎችም የምድረ በዳ ዛፎችም ሁሉ ባሕርም ፈሳሾችም በውስጣቸውም ያሉ ሁሉ በእርሱ ጸንተው ይኖራሉ። መጽሐፍ እንደተናገረ ሁሉም በእርሱ ተፈጥሯልና። መቼም መቼ መለየት ለሌለበት በባሕሪ አንድ በአካል ሦስት ለሚሆን ለእግዚአብሔር አብ ለአንድ ልጁ ለኢየሱስ ክርስቶስ ለሚያነጻ ለመንፈስ ቅዱስም ክብረ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ሥጋውን ደሙን በኋላ ከሚቀበል ሰው ይልቅ በፊት የሚቀበል ክብር በማግኘት ይበልጣል የሚሉ አሉ። እንዲህ የሚሉ የከበረውን አንዱን የጌታችን የኢየሱስ ክርስቶስን ሥጋ ከሁለት ይከፍሉታል፣ ይናገራሉ፣ ምስጢሩን አያውቁትም። ልዩነት እንዳለው አድርገው በፊት የተቀበሉት ጸጋ ክብር በመስጠት ይበልጣል፣ በኋላ የተቀበሉት ግን በክብር ያንሳል ይላሉ። ይህ ነገር ፈጽሞ ኃጢአትና ክደት ነው። እኛ ግን በፊት የተቀበሉት በኋላም የሚቀበሉት ሥጋው ደሙ አንድ እንደሆነ እናምናለን። በኋላ የተቀበሉት በፊት ከተቀበሉት ጸጋ ክብር በመስጠት በምንም አያንስም። ክርስቶስ ዓለም ሳይፈጠር የነበረ ዛሬም ያለ መቼም መቼ ለዘላለም የሚኖር እንደሆነ ተጽፏልና። ነገር ግን ሥጋውን ደሙን የሚያቀርቡ ካህናት እነርሱ አክብረው ለውጠው እርሱን እንዲሰጡን በልቡናችን አናስብ። እነርሱ እንደተቻላቸው የአገልግሎት ሥራ ይሠራሉ እንጂ ሁሉን የሚፈጽም ጌታችን ኢየሱስ ክርስቶስ ነው። ለበቁትም ሥጋውን ደሙን የሚሰጣቸው እርሱ ነው። ምዕራፍ 72 በንጽሕና ተጋዳይ ወደሚሆን ወደ ዮሐንስ በላከው መልእክቱ እንዲህ አለ። ቅዱሳን አባቶቻችን ስለ ጌታችን ስለ ኢየሱስ ክርስቶስ እርሱ ከአብ ባሕርይ የተገኘ አንድ ወልድ ቃል እንደሆነ ተናገሩ። ከባሕርይ አምላክ የተገኘ የባሕርይ አምላክ፣ ከብርሃን የተገኘ ብርሃን፣ ሁሉ የተፈጠረበት እርሱ ነፍስን ሥጋን ነስቶ ሰው ሆነ። ከድንግልም በሥጋ ይወለድ ዘንድ ወደደ። በእኛም ባሕርይ ተገለጠ። ሰው የሆነበት ባሕርይ ይህ ነው። አብ አንድ ነው። ጌታችን ኢየሱስ ክርስቶስም አንድ ነው። ይኸውም ከአብ የተገኘ አንድ ቃል ነው። ሰው ሆነ። ገንዘቡ ከሚሆን ከልዑል ጌትነቱም አልተለየም። ሰውም ቢሆን በአምላክነቱ ጸንቶ ይኖራል። ገዢ እርሱ በተገዢ ባሕርይ ተገለጠ። ንዴት በሚስማማው በእኛ ባሕርይ ሳለ ፍጹም መለኮት ገንዘቡ ነው። በድካመ ሥጋ ተገልጦ ሳለ የኃያላን መላእክት ጌታ ነው። በሰው መጠን በአጭር ቁመት በጠባብ ደረት ሳለ ከፍጥረት ሁሉ በላይ ነው። ከኃጢአት ብቻ በቀር በሰውነቱ የሰውነት ሥራ ሁሉ ገንዘቡ ነው። አንድ የእግዚአብሔር ልጅ ከብርሃን የተገኘ ብርሃን፣ ሕይወት፣ ኃይል የሚሆን እርሱ እግዚአብሔር ባሕርዩ ያልነበረ ሥጋን ተዋህደ። ሰው ስለሆነም በሥጋ ተገለጠ። በማይመረመር ረቂቅ ተዋህዶ ከእርሱ ጋር እንዲሆነ ሥጋን ስለተዋህደ የሰውነትን ሥራ ሁሉ ገንዘብ አደረገ። ሥጋም ገንዘቡ ነው፣ የሌላ አይደለም። ይህ የእስክንድርያ ኤጲስቆጶሳት አለቃ ቅዱስ ቄርሎስ ዳግመኛ እንዲህ አለ። ቃል ሰው ቢሆን ከነበረበት ባሕርዩ አልተለወጠም። በእኛ ባሕርይ ቢገለጥም ቃል አስቀድሞ በነበረበት ባሕርዩ ጸንቶ ኖረ። ክርስቶስን በፊት ሰው ሆኖ ኋላ አምላክ ሆነ አንለውም። ቃል ጥንቱን አምላክ ነበረ እንጂ ኋላም ሰው ሆነ እንጂ እርሱ አንዱ ሰው የሆነ አምላክ እንደሆነ እናውቅ ዘንድ ክርስቶስን ከሁለት የሚከፍሉ እግዚአብሔር ቃል ከዳዊት ዘር ሩቅ ብእሲን መርጦ አደረበት። የልጅነትን ክብር ሰጠው። እንዲሰቀል፣ እንዲሞት፣ እንዲነሳ፣ ወደ ሰማይ እንዲያርግ፣ ፍጡራንም ሁሉ ይሰግዱለት ይገዙለት ዘንድ ከአብ ጋር በመተካከል እንዲቀመጥ ወደ አብ በመሄዱም ክብር እንዲያገኝ ያደረገው ብለው ደፍረው የሚናገሩ በአካል ከመለየት አስቀድሞ በባሕርይ መለየትን ያመጣሉ። ባለማወቃቸውም የተዋህዶን ምስጢር ይለውጣሉ። ቀድሞ እንደተናገርኩ ክርስቶስ ሰው ከመሆን አምላክነትን ያገኘ አይደለም። ሥጋን የተዋህደ ቃል አምላክ ነው እንጂ ሰው ከመሆኑ አስቀድሞ የባሕርይ ገንዘቡ የሚሆን ፍጹም የጌትነት ክብር እንዳለው እናውቅለት ዘንድ ሰው ሆነ እንጂ ቀድሞ ክብር የሌለው ሆኖ ኖሮ ከዚህ በኋላ በአምላክነት ክብር የከበረ አይደለም። በማይመረመር ጌትነት ሳለ ተዋረደ እንጂ የመለኮት ልዑል ባሕርዩ ትሑት ሆኖ ኖሮ ኋላ የከበረ አይደለም። በጌትነት ሳለ የተገዢ ባሕርይን ተዋህደ እንጂ እርሱ እግዚአብሔር ነውና ተገዥ ሆኖ ኖሮ ወደ እግዚአብሔርነት ክብር የደረሰ አይደለም። ከአብ ጋር በአንድ ትክክልነት ሳለ የተገዥ ባሕርይ ይነሳ እንጂ መለኮት ሰው ሆኖ ኖሮ ኋላ ክብርን ያገኘ አይደለም።
ቅዱስ ቄርሎስ የቀናች ሃይማኖትን ነገር ዳግመኛ ተናገረ። መናፍቃን ምን ይላሉ? የባሕርይ አምላክ እግዚአብሔር አንድ አይደለምን? ሃይማኖትስ አንዲት አይደለችምን? እርሱ አንድ ወልድ አንድ ጌታ ነው። ቃል በሩቅ ብእሲ አላደረም፣ በክብሩም አላስተካከለውም። ብዙ ሰዎች በድንቁርና አስበው እንደተናገሩ በኅድረት የልጅነትን ክብርና አምላክነትንም አልሰጠውም። ከብርሃን የተገኘ ብርሃን፣ ከእግዚአብሔር የተገኘ የእግዚአብሔር ቃል እርሱ ነፍስን ሥጋን ተዋህዶ ሰው ሆነ እንጂ። በእርሱ ሞት ከብረናል። በመለኮቱ ሞት ሳይኖርበት በሥጋ ሞተ። ምንጊዜም ቢሆን እርሱ የሕይወት ልጅ ሕይወት ነው። ይኸውም ከእግዚአብሔር አብ የተወለደው ልደት ነው። ወደ ሕይወት ሥጋ ደፍሮ በመጣ ጊዜ ሞት እንዲህ ድል ተነሣ። መፍረስ መበስበስም በእርሱ እንዲጠፋ ሞትም ድል ተነሣ። ጌታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ የወልደ እጓለ እመሕያውን ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም አለ። የጌታችን የክርስቶስ ቅዱስ ሥጋው ክቡር ደሙ ሕይወትን የሚያድል ነውና የሩቅ ብእሲ ሥጋ አይደለም። አስቀድሜ እንደተናገርሁ ከሕይወት ከቃል ጋር በኅድረት አላስተካከለውም። አንድ ባሕርይ በመሆን ቃል የተዋህደው ሥጋ ነው እንጂ። ክርስቶስን የሚወዱ የንጹሐን አባቶቻችን ወገኖች እንደኛ ይህን ይናገራሉ። የቁስጥንጥንያን ቤተ ክርስቲያን መንበርና መስቀል የያዘ በሃይማኖት ወንድማችን በሹመት ተባባሪያችን የእግዚአብሔር አገልጋይ የሚሆን ኤራቅሊስም እግዚአብሔርን ለሚያገለግሉ በምሥራቅ ላሉ ኤጲስቆጶሳት ከእኛ ጋር እንደሚሆን ይህንን ነገር ጻፈ። የማይታየው ሳይለወጥ ሰው ሆነ። ከቀደሙ አበው አስቀድሞ የነበረ እርሱ በሥጋ ተወለደ። በባሕርዩ ማደግ ሳይኖርበት ሰው እንደመሆኑ በየጥቂቱ አደገ፣ ታመመ። ከሁሉ የራቀ እርሱ መከራውን ሁሉ በፈቃዱ ተቀበለ። ቀድሞ በነበረበት ባሕርዩ ሕማምን፣ ስድብን ገንዘብ አላደረገም። በተዋህደው ሥጋ መከራን ተቀበለ እንጂ እነሆ ተገለጠ። የማያምኑ መናፍቃንስ ከእውነት የተለየ የሐሰት ነገርን ይናገራሉ። ንጹሐን አባቶቻችን ግን የክርስቶስን ነገር አንድ አካል አንድ ባሕርይ ነው በማለት ፈጸሙ። በአብ በወልድ እናምናለን እንዳሉ በመንፈስ ቅዱስም እናምናለን አሉ። በአንድ መለኮት ከአብ ከወልድ ጋር ትክክል ነውና እንደ ነቅ እርሱ ከእግዚአብሔር አብ ይገኛል፣ በወልድም ሕልው ሆኖ ይኖራል። እርሱ የእግዚአብሔር ልጅ መንፈስ ቅዱስን ተቀበሉ ብሎ በንጹሐን ደቀ መዛሙርት ላይ እፍ አለ። መንፈስ ቅዱስ ከእግዚአብሔር አብ ተገኝቶ የአብ የወልድ እስትንፋሳቸው ነውና በሥራው ሁሉ ከልዑል እግዚአብሔር ባሕርይ የተለየ አይደለምና እርሱ ከዚህ ከአንድ መለኮት የተገኘ ነው እንጂ በእርሱም ሕልው ሆኖ ይኖራል እንጂ። የንጹሐን አባቶቻችን የቀናች ሃይማኖት ይህች ናት። ያማረ የተወደደ ሃይማኖታችን ይህ ነው። ይህ የእስክንድርያ ሊቀ ጳጳሳት ቅዱስ ቄርሎስ አምላክን የወለደች ድንግል ማርያምን ነገር በተናገረበት ድርሳኑ ወደ መነኮሳት ሲጽፍ ዳግመኛ እንዲህ አለ። ከእግዚአብሔር የተወለደ እግዚአብሔር ቃል ከቅድስት ድንግል ማርያም ተወለደ፣ ፍጹም ሰው ሆነ። ጌታችን ኢየሱስ ክርስቶስ አንድ ብቻ ነው፣ እንሰግድለታለን። ሥጋንም ስለተዋሃደ ከመለኮት ባሕርይ አንለየውም። የእኛንም ባሕርይ ስለተዋሃደ ሩቅ ብእሲ አንለውም። ከአብ የተገኘ ቃል እንዲህ እንደተዋረደ የተገዢ ባሕርይንም እንደተዋሃደ እናውቃለን። እንዲህም ከሆነ የከበሩ መጻሕፍትን የቅዱሳን አበውን ቃልም እንከተል። የተማርነው ትምህርተ ሥርዓት እንደመሆኑ ቃል ሥጋን እንደሆነ እንመን። ስለ እኛ ሰውነቱን ለሕማም ለሞት እንደሰጠ ሞቱን የዓለም መድኃኒት እንደሆነ እንመን። መከራ መስቀልን ተቀበለ። በመለኮት ሕያው ሲሆን ራቁቱን ሰቅለው ዘበቱበት። ሕይወት እንደምን ሞተ ይባላል? ሰው መሆኑን ያስረዳ ዘንድ ዳግመኛ የሚያስነሳው ዘንድ በሥጋው ሞተ እንጂ። እንዲህም ከሆነ የእኛን ሞትን መርምር። አዋቂ ሰው ሁሉ በእውቀቱ ምድራዊት ሥጋችን ነፍሳችንን እንደማታስቀራት የሚናገር አይደለምን? ይህንን የሚጠራጠር እንደሌለ አስባለሁ። ሰው በሚሞትበት ጊዜ በአማኑኤል የተደረገውን ሞት ያውቃል ብለን እንዲህ እንናገራለን። ቃል ከድንግል ማርያም ከነሳው ሥጋ ጋር ተዋህደ፣ በጊዜውም ለሞት ሰጠው። ሕይወት አዳኝ ሲሆን እርሱ በሥጋው መከራ ተቀበለ። ገንዘቡ እንደሆነ አድርጎ የሥጋ የነፍስን መከራ ተቀበለ። ሞት ገንዘቡ እንደሆነ እስኪነገርለት ድረስ ደርሶ አንድ እርሱ ብቻውን ስለ ሁሉ ሞተ። ከሰማይ በታች ያሉትን በደሙ ያድናቸው ዘንድ በምድር ላይ ያለውንም ሁሉ ለእግዚአብሔር አብ ወገን ያደርግ ዘንድ ከሁሉ የሚበልጥ ጌታ አንድ ነው። ሰው መሆንን ገንዘብ አደረገ። በሥጋው ሞቶ ሞትን ያጠፋው ዘንድ ሕይወት ነውና በሥጋው መከራን ተቀበለ። ከሰው ሁሉ መፍረስ መበስበስን ያጠፋ ዘንድ የሞትንም ፍርድ ይሽር ዘንድ። ይህ ቅዱስ መምህር ቄርሎስ ለቢሶርስ በጻፈው በሁለተኛው መጽሐፉ ክርስቶስ የሙታን በኩር ነው፣
እርሱ ሥጋውን ያለመለወጥ አስቀድሞ አስነሳ፣ ዳግመኛም አስቀድሞ ወደ ሰማይ አወጣው ብሎ ይናገራል። ስለዚህም በር መግቢያ እኔ ነኝ አለ። ከትንሣኤ አስቀድሞ የጌታችን ንጹሕ ሥጋው ሞት የሚስማማው ነበርና ከትንሣኤ በኋላ ግን ሕማም ሞት የማይስማማው ሆኗልና። ይህ ቅዱስ ቄርሎስ በጌታችን በኢየሱስ ክርስቶስ ስለሚያምኗት ስለ ቀናች ሃይማኖት ለንጉሡ ለቴዎዶስዮስ ከነገረው ነገር አምጥተን እንናገራለን። የማይታየው ታየ፣ የተገዥ ባሕሪን ተዋሃደ፣ የማይዳሰሰውም ተዳሰሰ። ሥጋንም ለእርሱ ብቻ ገንዘብ አደረገ። ልብስ ከአካል እንዲለይ መለኮትን ከትስብእት አንለየውም፣ በተዋህዶ ጸንቶ ይኖራል እንጂ እግዚአብሔር እንደሆነ የእግዚአብሔር ልጅም እንደሆነ አውቀነዋል። ቅዱስ ጳውሎስ ከእኛ ወገን ማንም ማን ለራሱ አይኖርም፣ ከእኛም ማንም ማን ለራሱ የሚሞት አይደለም። ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። ብንሞትም ብንኖርም ለእግዚአብሔር ነን። ስለዚህ ክርስቶስ ሞቶ ተነሳ፣ ሕያዋንን ሙታንን ይገዛ ዘንድ ብሎ እንዲጽፏልና ነገሩ እውነት ነው። በእውነት የሙታን የሕያዋን ገዢ ሆኗልና እርሱ ሞቶ የተነሳ ለሌላ አይደለም፣ ሕያዋንን ሙታንን ለመግዛት ብቻ ነው እንጂ። እንደ ሞተ እንደተነሳ ስለ ራሱ የሚናገር ማን ነው? ስለ ወልድ በግልጥ ይነገራል እንጂ። እኛስ የሚያውቅ ሰው ሁሉ ሙቶ የተነሳ ወልድ እንደሆነ እንዲያምን እናውቃለን። ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? አይባልም። እርሱስ የማይሞት ነው፣ ሕይወት ነው እንጂ አይለወጥም። ሞትን ድል የሚነሳ ሕይወትም እንደሆነ ለሁሉ የታወቀ ነው። እንዲህ ካልሆነ ከሞት የራቀ እንደምን በተባለ ነበር። ቃል በባሕሪው ሞተ ማለትም እንዳይገባ መጻሕፍት ተናገሩ። በሥጋ በሞተ ጊዜ እኛ በሥጋ ሞተ እንድንል በሥጋ መሞቱ እውነት እንደሆነ በመጻሕፍት እናገኛለን። ሰው ሳይሆን አይደለም፣ ሰው ሆኖ ነው እንጂ። ሕማምን ሞትን ገንዘብ አደረገ። በሥጋው የሞተው ሞትን የእኛን ባሕሪ በመዋሃዱ ነው። ከዚህ በኋላ የተዋህዶውን አስረዳ። ሞት ሰው የመሆን ሥራ ነውና ከሙታን ተለይቶ መነሳትም አምላክ የመሆን ሥራ ነውና እነዚህ ሁለት ሥራዎችን እናውቃለን። እንደኛ ሰው ሆነ። በመለኮቱ ረቂቅ ሲሆን በሥጋ ታየ። ለፍጥረት ሁሉ ገዢ ነው። ሰው ከመሆኑ አስቀድሞ ንጉሥ ነውና ናትናኤል እርሱን ብቻ ባወቀ ጊዜ መምህር፣ የእግዚአብሔር ልጅ የእስራኤልም ንጉሥ አንተ ነህ አለ። ለዮሐንስ ጽፎ በላከው ከቅዱስ ቄርሎስ ነገር እንናገራለን። የእግዚአብሔር ቃል የማይታመም እንደሆነ እናምናለን። ቢታመምም በሥጋ ነው። በባሕሪ ጥበቡ ተዋህዶን የፈጸመ እርሱ ነው። በማይመረመር በባሕሪ መለኮቱ የማይታመም ለሁሉ መድኃኒት እንደሆነ እናምንበት ዘንድ ቃል ለራሱ በሠራው ሥርዓት የእርሱ ገንዘብ እንደመሆኑ በሥጋው መከራን ተቀበለ። ምዕራፍ 73 ይቀጥላል። ረድኤተ እግዚአብሔር አይለየን።